ሰላም ተማሪዎች እንደምን ቆያችሁ? እንግዲህ ዛሬም በሌላ ፕሮግራማችን የተገናኘነው ማለት ነው። ዛሬም የምንመለከተው እንግዲህ ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ርዕሳችን ደግሞ በመስመራዊ የእኩልነት አረፍተ ነገር የቃላት ፕሮብሌሞችን መፍታት የሚለውን ጽንሰ ሐሳብ ይይዛል ማለት ነው። እንግዲህ በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደዚህ ያለ ይዘት ያላቸው ትምህርቶችን የምትማሩ ተማሪዎች እንዲሁም ደግሞ ልጆቻችሁን እንደምታስጠኑ ወላጆች ካላችሁ ይህንን ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮን በደንብ እዩት፣ ትጠቀሙበታላችሁ ማለት ነው። እስከ መጨረሻው ከኔ ጋር በደንብ እዩ። ሂሳብ ትምህርት በያላችሁበት ተማሩ። እጅግ በጣም ቀላል ነገር ነው። እንግዲህ እዚህ ጋር እንደምታዩት ጥያቄው አንድ ያልታወቀ ቁጥር ላይ 8 ሲደመርበት ውጤቱ 48 ይሆናል። ያልታወቀው ቁጥር ዋጋ ስንት ነው የሚለው። እንግዲህ እንደነዚህ ያሉ ጥያቄዎችን ብዙ ጊዜ መስመራዊ የእኩልነት አረፍተ ነገር የሚለውን ጽንሰ ሐሳብ ይይዛሉ ማለት ነው። በመስመራዊ የእኩልነት አረፍተ ነገር ጊዜ ሶስት ነገሮችን ነው የምናነሳው። የመጀመሪያው ተለዋዋጭ፣ ሁለተኛ ደግሞ የእኩልነት ምልክት፣ ሶስተኛ ደግሞ ኢ ተለዋዋጭ የማይለዋወጥ ማለት ነው። ኢ ተለዋዋጭ የሚለው። ስለዚህ እነዚህ ሶስት ነገሮችን ካወቃችሁ መስመራዊ የእኩልነት አረፍተ ነገር የሚለውን ጽንሰ ሐሳብ እጅግ በጣም ቀላል ነገር እንደሆነ ባሳያችሁ። እንግዲህ እዚህ ጋር መጣችሁ የአንድ ያልታወቀ ቁጥር ሲላችሁ አንድ የማይታወቀውን ቁጥር እንግዲህ የሚናገረው ስለ ተለዋዋጭ ነው። እነዚህ ተለዋዋጭ የምንላቸው የማይታወቀውን ቁጥርን የሚሰይሙ በዛ ቦታ ላይ የሚገቡ ማለት ነው። ለምሳሌ ሀሌታዋን መውሰድ ይችላል። ከሀ እስከ ፐ ድረስ ያሉ ፊደሎች በሙሉ ተለዋዋጭ እንላቸዋለን። በእንግሊዝኛው ደግሞ ከኤ እስከ ዜድ ድረስ ያለው። ስለዚህ ወደ ጥያቄያችን እንመለስ። አንድ ያልታወቀ ቁጥር ሲላችሁ የማይታወቀውን ቁጥር በሀሌታዋ ሰይሙት። ያንን አንድ ያልታወቀውን ቁጥር ላይ ስንት ነው የሚደመርበት ማለት ነው? 8 ይደመርበታል። ስለዚህ አንድ ያልታወቀ ቁጥር ላይ 8 ሲደመርበት ሲደመር 8 እንላለን። ሲደመርበት ውጤቱ የነዚህን ውጤት ማለት የሁለቱም ድምር ውጤት ይሆናል የሚለውን ማንን ነው የሚያመለክተው ማለት ነው? የእኩልነት ምልክትን ያሳያቸዋል ማለት። ስለዚህ ስንት ነው ይሆናል ያላችሁ? 48 ይሆናል ነው ያላችሁ። በቃ አለ። ስለዚህ የመጀመሪያ ስራችን ሊሆን የሚችለው ምንድነው ማለት ነው? መጀመሪያ አረፍተ ነገራችሁን በደንብ መረዳት፣ ሁለተኛው ደግሞ ከተረዳችሁት በኋላ ሶልቭ ወይም ደግሞ የምንሰራበትን ዘዴ ማዘጋጀት ነው የሚሆነው ማለት። ስለዚህ ወደዚህኛው ወደ መስመራዊ የእኩልነት አረፍተ ነገር ቀይር ነው። ከዛ በኋላ ምን ማድረግ አለብን? እንግዲህ የማይታወቀውን ቁጥር ሀሌታዋ ስለሆነ በግራ በኩል ካለው አልጀብራዊ መግለጫ ሀሌታዋ ብቻውን እዚህ ጋር መቅረት ስላለበትና በቀኝ በኩል ደግሞ ያለውን 48 ቁጥር ከሱ ጋር የሆነው ተመሳሳይ ቁሞቹ መሰብሰብ ስላለባቸው 8 ቁጥርና ይህን ፖዚቲቭ 8 ቁጥርና ይህንን 48 ቁጥር ሁለቱም ተመሳሳይ ቁሞች ናቸው። ስለዚህ እንሰበስባቸዋለን ማለት ነው በሂሳብ ቋንቋ። እንግዲህ በምንሰበስብበት ሰዓት እችኛይቷን ፖዚቲቭ 8 ስለሆነች ይሄ ፖዚቲቭ 8 የእኩልነት ምልክት ተሻግሮ ወደ ቀኝ በሚመጣበት ሰዓት ኔጌቲቭ ነው የሚሆነው። which means ከ48 ላይ 8 እንደመቀነስ እንደማለት ነው። ኔጌቲቭ ከሆነ ደግሞ ፖዚቲቭ ነው የሚሆነው። ያ ማለት 48 ላይ እሱ መደመር እንደማለት ነው። ስለዚህ ምን ልታደርጉ ነው? ከዚህ ላይ መቀነስ ሲቀነስ 8 አሁን ጨርሳችኋል ማለት ነው። ያ ማለት ምን ማለት በሌላ ቋንቋ ምን ማለት መሰላችሁ? በግራ በኩልና በቀኝ በኩል 8 ቁጥር መቀነስ ትችላላችሁ። ቀንሱ፣ በሁለቱም በኩል መቀነስ ትችላላችሁ ማለት ነው። ስለዚህ ሀሌታዋ የማይታወቀውን ቁጥር ማለት ነው 40 ነው የሚሆነው። ስለዚህ ጨርሳችኋል ማለት ነው። የተጠየቃችሁ ጥያቄ ያልታወቀው ቁጥር ዋጋ ማን ነው? 40። እቺን እስኪ አሁን አስገቡት። አንድ ያልታወቀው ቁጥር የሚለው ማንን ነው? 40 ነው። ስለዚህ 40 እዚህ ጋር አለ። እዚህ ቁጥር ላይ ደግሞ 8 ደምሩበት፣ ሲደመር 8 እንላለን ማለት ነው። እንግዲህ ውጤቱ ይላችኋል የዚህ ውጤት ከ48 ቁጥር ጋር እኩል ነው ይላችኋል። እንግዲህ ይሄ 48 እኩል ነው 48። አረፍተ ነገራችሁ ምን ይሆናል ማለት ነው? እውነት
በዚህ ምሳሌ መሰረት እናንተም በያላችሁበት ቦታ ላይ ሆናችሁ ሂሳብ ትምህርትን እንደዚህ በቀላሉ መማር ትችላላችሁ። እንግዲህ ሐሳብ አስተያየት ካላችሁ በየትኛውም ክልል ላይ ሆናችሁ ማለት ነው ኮሜንት ላይ አሳውቁኝ። በኮሜንት ማንበብ እንችላለን ማለት ነው። በቀጣይ ሌላ ቪዲዮዎች እንገናኛለን ማለት ነው። በቀጣይ ደግሞ ስንገናኝ እናንተ ኮሜንት ላይ መልሱን ብታስቀምጡልኝና እንዲሁም ደግሞ ማየት የምችልበት አጋጣሚዎች ስለሚኖሩ ያንን የእናንተን ኮሜንት ማየት እችላለሁ። እችን ጥያቄ ለእናንተ ተውላችኋለሁ ማለት ነው። ሀሌቶ ሀ ሲካፈል ለ3 እኩል ይሆናል 10። አንድን የማይታወቀው ቁጥር ለ3 ተካፍሎ ማን ነው የሚሆነው? 10። የማይታወቀው ቁጥር ስንት ቢሆን ነው ለ3 ተካፍሎ 10 የሚሆነው? ይመቻቸው።